ተወዳጁ አርቲስት ነጻነት ወርቅነህ ህይወቱን ማለፉን ተከትሎ የቤተሰብ ጨዋታ ያለሱ እንዴት ሊቀጥል ይችላል የሚሉ ሐሳቦች ሲነሱም ቆይተዋል። ታዲያ ቀጣዩ አቅራቢ ማን ይሁን ለሚለው ጥያቄ ከዚህ በፊት በሰራነው አንድ ቪዲዮ ላይ ሰፊውን ግምት የወሰዱት ኮሜዲያን ያሲኑና የነጻነት ወርቅነህ የቅርብ ወዳጅ የነበረው አርቲስት አስናቀ ንጉሴ እንደነበሩ ነግረናቸው የነበረ ቢሆንም ነገር ግን አስናቀ ከውድድሩ ውጭ ሆኗል። አስናቀ ንጉሴ ከውድድሩ የተገለለበትን ከኢቢኤስ አፈት ልኮ የወጣውን ሚስጥር ይዘነዋል። በዝርዝር እናስደምጣችኋለን። የፋና ላምሮቱ አህመድ ሁሴን ማንጁስ በአሳፋሪ ክስ ፍርድ ቤትም ቀረበ። አስገድዶ ሊደፍረኝ ነበር የምትለዋ ተከሳሽ ማን ናት? የተበዳዩ አንጀት የሚበላ ታሪክስ ምንድነው? በዕለቱ የተፈጠረውን ትክክለኛ እውነት ከተበዳዩ የቅርብ ወዳጆች አድምጠናል። እናንተም እናስደምጣችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን እንድትጓዙ ጋበዝን። ከአምስት ዓመታት በፊት በፋና ላምሮት የአሸናፊዎች አሸናፊ ውድድር ላይ የ1 ሚሊዮን ብር ተሸላሚ በመሆን መላ ኢትዮጵያውያን ሕዝብ ያስደመመው ድምፃዊ አህመድ ሁሴን ማንጁስ በአስደንጋጭ ዜና መነጋገሪያ ሆኗል። ድምፃዊ አህመድ ሁሴን ማንጁስ በቂርቆስ ክፍለ ከተማ በሚገኝ ሆቴል ውስጥ አንዲት ግለሰብን በቦክስ በመምታት የአካል ጉዳት አድርሷል በሚል ክስ ቀርቦበት በአዲስ አበባ የመጀመሪያ ፍርድ ቤትም ቀርቧል። የተበዳዩ ታሪክ እጅግ አሳዛኝ ነው። ተበዳዩ የአዲስ አበባ ዩኒቨርሲቲ ምሩቅና በአሁኑ ሰዓት ላይ የራሷን ቢዝነስ በመስራት ላይ የምትገኝ ወጣት ስትሆን በእለቱ ከጓደኞቿ ጋር መስቀል ፍራወር አካባቢ በሚገኘው ፕላቲኒየም ክለብ ውስጥ ስትዝናና አህመድ ማንጁስ ቀርቦ ተዋወቃት። በጣም ታምር ያለሽ ካላት በኋላ አዲስ ክሊፕ እየሰራው ነው፣ እዛ ላይ ሞዴል እንድትሆኝኝ እፈልጋለሁ ካላት በኋላ ማለዳ ላይ ሂሳብ ከፍላ ስትወጣ ልሸኝሽ ይላታል። እሷም አይ ነግቷል ላይ አያስፈልግም እንዳለችው ትናገራለች። ከዛ በኋላ ግን ምን እንደተፈጠረ አላስታውስም ትላለች ተበዳይ። ራሷን ያገኘችው ከክለቡ አጠገብ ያለ ሆቴል ውስጥ አህመድ ማንጁስ በር ሲቆልፍ እንደምታስታውስ ተናግራለች። ከዛም ነቅታ ምን እያደረክ ነው ስትለው አርቲስቱ በኃይል ጥሏት ክፉኛ መደብደብም ጀመረ ትላለች። አድኑኝ እያለች ስትጮህም የሆቴሉ ጠባቂዎች ደረሱላት። ስልኳንና ፓስፖርቷን ወስዱባት እንደነበርም ትናገራለች። ቢሆንም ግን የህግ አካላት ተገቢውን ትኩረት ሊሰጡኝ አልቻሉም በማለት ቃሉን ተቀብለው ብቻ እንደሰደዱት ይባስ ብሎ ያስገድዶ መድፈሩን ወንጀል ገሸሽ በማድረግ በድብደባ ወንጀል ብቻ ክስ እንደተመሰረተበት በማስረዳት ህዝብ ይወቅልኝ ስትል አህመድ ሁሴን ማንጁስ ደግሞ ከጠበቃዬ ጋር ገና አልተነጋገርኩም፣ ጉዳዩን በእርቅ ለመጨረስ ጊዜ ጠየቀ ሲሆን ፍርድ ቤቱም የአቃቢ ህግን ስምምነት መሰረት በማድረግ በ5000 ብር ዋስትና ከስር እንዲፈታና ጉዳዩን መርምሮ ውሳኔ ለመስጠት ለመጋቢት 29 ቀን ተለዋጭ ቀጠሮም ሰጥቷል። ድምፃዊው ባለትዳርና የልጅ አባት መሆኑ የሚታወቅ ሲሆን የሁኔታ ደግሞ አሁን የቀረበበትን የድብደባ ክስ ይበልጥ አነጋጋሪም አድርጎታል። በማህበራዊ ሚዲያ ላይ አስተያየታቸውን የሰጡ ሰዎች እንደ አንድ የቤተሰብ መሪና አባት በእንዲህ ያለ ጉዳይ ስሙ መነሳቱ ተገቢ አይደለም የሚሉ ወቀሳዎችም እየደረሱበትም ይገኛል። እንግዲህ በአርቲስቱ ላይ የሚሰጠውን ብይን ተከትለን ወደ እናንተ የምናስደምጣችሁ ይሆናል። እናንተም ቻናላችንን ሰብስክራይብ ማድረግ እንዳይዘነጋ። አህመድ ማንጁስ ላይ ከዚህ በፊትም በርካታ ተቃውሞች ተነስተውበት እንደነበር የሚታወስ ነው። ወደ ሌላው መረጃችን ስንገባ ተወዳጁ አርቲስት ነጻነት ወርቅነህ ህይወቱን ማለፉን ተከትሎ የቤተሰብ ጨዋታ ያለሱ እንዴት ሊቀጥል ይችላል የሚሉ ጥያቄዎች ሲነሱ ቆይተዋል። ነጻነት ወርቅነህ በህይወት እያለ ለትንሽ ጊዜ ፕሮግራሙን መምራት አቁሞ እሸቱ መለሰ መድረኩን ለመምራት መሞከሩ የሚታወስ ነው። እንደ ነጻነት ግን ስኬት ማሳየት አልቻለም ነበር። ለዚህም ነው ነጻነትን የሚተካ ፕሮግራም አቅራቢ ማግኘት ትልቅ የቤት ስራ የሆነው። ታዲያ ቀጣዩ አቅራቢ ማን ይሁን ለሚለው ጥያቄ ከዚህ በፊት በሰራነው አንድ ቪዲዮ ላይ ሰፊውን ግምት የወሰዱት ኮሜዲያን ያሲኑና የነጻነት የቅርብ ጓደኛ አስናቀ ንጉሴ እንደነበሩ ነግራናችሁ የነበረ ቢሆንም በዚህ ሰዓት ከውስጥ አዋቂዎች በተገኘ መረጃ መሰረት አርቲስት አስናቀ ንጉሴ የቤተሰብ ጨዋታን ለመምራት በእጩነት ቀርቦ እያለ የነጻነት ቤተሰቦች ስለ አስናቀ ባወጡት መረጃ መሰረት አስናቀ ከውድድሩ ውጭ እንዲሆንም ተወስኗል። ይህም እንግዲህ እንኳንስ ጣቢያውን ያልተቀላቀለው አስናቀ ቀርቶ
በአንድ ወቅት መቅደስ ደበሳይ በተለቀቀባት ቪዲዮ ምክንያት ከስራ ልትሰናበት እንደነበር የሚታወስ ቢሆንም ነፍሱን ይማረውና አስፋው መሸሻ ለመቅደስ እንደ ዋስም እንደ ሽማግሌም ሆኖ ስራዋን እንድትቀጥልና ህዝቡን ይቅርታ እንድትጠይቅ ብሎም ጉዳዩን በዝርዝር እንድታስረዳ ከተደረገ በኋላ ስራዋን መቀጠሏ የሚታወስ ቢሆንም የቤተሰብ ጨዋታን ነፃነትን ተክቶ በብቃት የአቅራቢነቱን ሙያ ይወጣል ተብሎ ቅድመ ግምት የተሰጠው አስናቀ ንጉሴ ግን ገና ኢቢኤስን ሳይቀላቀል እንዲህ ያለው መረጃ በሱ ላይ መውጣቱ እና እሱም በቂ ምላሽ ሰጥቶ ጉዳዩን ባለማጥራቱ ምክንያት ከዚህ ውድድር ውጪ ሊሆንም ይችላል። ኢቢኤስም እንደዚህ አይነት ውሳኔዎችን ለመወሰን የሚገደደው ስማቸው የጎደፈ አቅራቢዎችን በጣቢያው ከሰፊው ህዝብ ጋር ቢያገናኛቸው የፕሮግራሙ ተቀባይነት ጥያቄ ውስጥ ስለሚያስገባውና ተመልካችን ከአቅራቢው ማንነት ይልቅ ከፕሮግራሙ ጋር ትስስር እንዲያደርግ በማሰብ እንደሆነም ይታመናል። በዚህም መሰረት እንግዲህ የመጀመሪያውን ዙሪያ ያቀረበው ተወዳዳሪ ኮሜዲያን ያሲኖን በተመለከተ በህዝቡ ዘንድ ያለው አስተያየት የተለያየ ሆኗል። ብዙዎች ያሲኖ የነፃነት ተተኪ እንዳለ በተግባር አሳይተሃል ብለው ጽሑፋቸውን ይጀምራሉ። የቤተሰብ ጨዋታን ከዚህ በፊት መርተው እንደማታውቅ ያህል በጣም ግሩም ብቃትን ያቀረብከው፣ ቅልጥፍና ኤነርጂ ልዩ ነበር። በተለይ ለመወዳደር የመጡት ቤተሰቦችን ወንድም አለም እያልክ በመጥራት ቤተሰብነት እንዲሰማቸው ያደረክበት አቀራረብ ደስ የሚልና የቤል የሚያሰኝ ነው። ሽልማት የሚያስገኘው ጥያቄ ላይ ተወዳዳሪዎቹ አሸንፈው 40 ሺህ ብር ሲወስዱ ተጠምጥመህባቸው ደስታቸውን የተጋራህበት ትዕይንት ያስደስታል። የሚያሸልመው ቦታ ላይ ኮምፒውተር ከማለት ይልቅ አክሽን ብለህ ጥያቄውን የምታወጣበት የራስ ብራንድ የሆነች ቃል ተመችታናለች። በአጠቃላይ የቤተሰብ ጨዋታን ፕሮግራም በብቃት ተወጣኸዋል፣ ብራቦ በርታ የሚሉ ድምጾች እየበረከቱ ነው። ኮሜዲያን ያሲኖ በቤተሰብ ጨዋታ መድረክ የነፃነት ወርቅነህ ተተኪ ለመሆን የቀረበው የመጀመሪያ እጩ ከፍተኛ ተቀባይነትም አግኝቷል። በተወዳጁ አርቲስት ነፃነት ወርቅነህ ህልፈት ምክንያት መሪ አጥቶ የቆየውና በብዙዎች ዘንድ የናፈቀው የቤተሰብ ጨዋታ የቴሌቪዥን መርሃ ግብር አዲስ መሪ ለመሰየም ባደረገው እንቅስቃሴ የመጀመሪያው እጩ ሆኖ የቀረበው ኮሜዲያን ያሲኖ በታዳሚው ዘንድ ከፍተኛ ድጋፍም እየተቸረው ይገኛል። ማክሰኞ በዩቲዩብ ለተመልካች የበቃው ይህ መርሃ ግብር ባልተሟላ አንድ ቀን ውስጥ ብቻ አስገራሚ አሃዞችንም አስመዝግቧል። ከ254 ሺህ በላይ እይታዎች፣ ከ14 ሺህ በላይ ላይኮች፣ ከ3.4 ሺህ በላይ አስተያየቶችም ተመዝግበዋል። ኮሜዲያን ያሲኖ ያቀረበው ዝግጅት በብዙዎች ዘንድ ለቦታው ተስማሚ ነው የሚል ምስክርነትም እያገኘ ነው። ምንም እንኳን በቀጣይ ማክሰኞና ዓርብ ሌሎች እጩዎች የማቅረብ እድል ያላቸው ቢሆንም ያሲኖ ከመጀመሪያው ያስመዘገበው ውጤት ግን ተፎካካሪዎችን ብርቱ ፈተና ላይ የሚጥል ሳይሆን አይቀርም ተብሏል። እናንተስ የያሲኖ አቀራረብ እንዴት አያችሁት? ባሳየው ብቃትስ የነፃነት ወርቅነህን ቦታ ተክቶ የፕሮግራሙ ቋሚ መሪ ይሆናል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫ ቦታው ላይ አስቀምጡልን። የዛሬን እዚህ ላይ አበቃን። ውድ የቻናላችን ቤተሰቦች ቻናሉ ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን።